አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ነው። ከዲደብሊው ጋር ድምፅ ወያኔ የሚባለው ጋር ከነሱ ሚዲያ ጋር ቆይቶ አድርጎ ነበር፣ በትግረኛ ማለት ነው። በትግረኛ ስለሆነ አላነጋገርም እንጂ እዛ ላይ ያነሷቸው ጉዳዮች በብዛት አነጋጋሪ የነበሩ ጉዳዮች ናቸው። አጋጣሚ ሆኖ ሪፖርተር አንድ ዜና ሰርተዋል። እሱን ቃለ መጠይቅ መነሻ አድርጎ ማለት ነው። ለዚህ አሁን ለምናወራው ጉዳይ መነሻ የሆነን እሱ ነው። እንስማው መረጃውን። እኔ ከምነግራችሁ እንስማውና እሱን በደንብ እንነጋገርበታለን። መጀመሪያ ግን አቶ አማኑኤል አሰፋ በትግረኛ ምን አለ? እንግዲህ የተረጎሙት ሰዎች እንዳሉን ከሆነ ይህንን ነው የሚመስለው። ስምምነት አፈጻጸም ጋር በተያያዘ አቶ አማኑኤል ቀደም ሲል የኤርትራና የአማራ ኃይሎች እንቅፋት ይሆናሉ ተብሎ በፌዴራሉ መንግስት በኩል መገለጹን በመጥቀስ ሁኔታው እስከ ቅርብ ጊዜ ድረስ ሀቅ ይመስላቸው እንደነበር፣ ነገር ግን እውነታው ከዚህ የተለየ መሆኑን አስረድተዋል። በአሁኑ ወቅት ምዕራብ ትግራይ ወደ ቀድሞ ይዞታው እንዳይመለስ ዋነኛ እንቅፋት እየሆነ ያለው የፌዴራል መንግስት እንጂ የአማራ ኃይሎች አይደሉም ሲሉም ተደምጠዋል። ፋኖም እንደሚታየው ነው የትግራይና የአማራ ህዝብ ወደ ቀደመው ትስስሩ እንዲመለስ አውጆ እየሰራ ነው። የፌዴራል መንግስት ከዚህ ቀደም በሁለቱ ህዝቦች መካከል ፈጥሮት ወደ ነበረው ቁርሾ መመለስ አንፈልግም ብሎ እየሰራ ነው ያሉት አቶ አማኑኤል የኤርትራ ኃይል አብዛኞቹን አካባቢዎች ለቆ መውጣቱንና የህዝብ ለህዝብ ግንኙነት መጀመሩን አንስተዋል። ይህም የሆነው የኤርትራ መንግስት ፈቃደኛ በመሆኑ ነው ሲሉም አክለዋል። ኦኬ፣ እንደሰማችሁት አቶ አማኑኤል አሰፋ እስከ ቅርብ ጊዜ ድረስ ጥበቃችን የነበረው የፕሪቶሪያ ስምምነትን አፈጻጸም በሚመለከት እንቅፋት ይሆናሉ ብለን የገመትነው ፋኖና ሻዕቢያ ሰራዊት ነው። እስከ ቅርብ ጊዜ ድረስ የፌዴራል መንግስቱም ያንን ይል ስለነበረ እሱን ነው እኛም አምነን የነበረው ይላል። ጥበቃችን እሱ ነበር ይላል። እንግዲህ የፕሪቶሪያ ስምምነትን ፋኖም ሻዕቢያም እንቅፋት ሊሆኑ የሚችሉት ይዘውታል ከሚባለው አካባቢ የማይወጡ ከሆነ ነው፣ አንወጣም የሚሉ ከሆነ ነው። የትግራይ ግዛት ውስጥ ሆነው ከዛ አንወጣም ካሉ ያው ስምምነቱ እንዳይፈጸም እንቅፋት ይሆናሉ ማለት ነው። በሌላው ረገድ እንኳን እንቅፋት መሆን የሚችሉበት ነገር የለም። የሚመለከታቸው ያ ነው። ጥበቃችን ያ ነበረ። ግን እንደጠበቅነው ግን አይደለም የሆነው። እንደውም ሻዕቢያ አካባቢዎቹን ሁሉ አብዛኞቹን ለቆ የህዝብ ለህዝብ ግንኙነት ሁሉ ጀምረናል። ፋኖችም በዚህ ረገድ ምንም ችግር እንደሌለባቸው ምን ብለውናል? ነግረውናል፣ ወይንም ደግሞ አሳውቀዋል። በዚህ ረገድ ችግር የሆነው ምዕራብ ትግራይን ማለት ነው እንዳይለቀቅ ወይም ወደ ትግራይ እንዳይመለስ ችግር የሆነብን ብልጽግና ነው እንጂ ፋኖች አይደሉም ነው። ፋኖች እንቅፋት አልሆኑብንም። እነሱ እንደውም ከትግራይ ህዝብ ጋር መገናኘት፣ የተፈጠረውን ችግር መፍታት ነው የሚፈልጉት የሚል ነገር እያነሳል። ይሄ ምንም ጥያቄ በሌለው ሁኔታ ምዕራብ ትግራይ እንዲመለስ ፋኖች ተስማምተዋል የሚል ትርጉም ያለው ምንም ወደዛም ወደዚህም ሊደረግ የማይችል ግልጽ ነገር ነው። ምዕራብ ትግራይ ወደ ትግራይ እንዲመለስ ፋኖች ተስማምተዋል። እንዳይሆን እያደረገ ያለው የአማራ ኃይሎች ነው የሚለው ፋኖቹ ነው። እንዳይደረግ እያደረገ ያለው ብልጽግና ነው። ይሄን አማኑኤል አሰፋ ብቻ አይደለም ሲልም ሰሙት። በቲፒኤልኤፍ ዙሪያ ያሉ አካላቶች በሙሉ ይሄንን ነገር ነው የሚሉት። ይሄ የቲፒኤልኤፍ እምነት ነው። ቲፒኤልኤፍ ደግሞ ዝም ብሎ አይደለም ያመነው፣ ግንኙነት አላቸው። በዚህ ረገድ ተስማምተዋል። ራያ ላይ ሆኖም አይተውታል። አሁን የራያ ህዝብ ችግር ላይ ነው፣ እየታፈሰ ምን እያለ አሁን አንዳንዱ ጥሎ ሁሉ ወጥቶ እርዳታ የሚሰጠው ሁሉ እያገኘ አይደለም።
በዚህ ሁሉ አይተውታል፣ ተግባብተዋል፣ ተስማምተዋል። አቶ አማኑኤል አሰፋ እያለ ያለው ይሄንን ነው። አንደኛው አቶ አማኑኤል አሰፋ እያለ ያለው ለግንኙነት መለኪያችን ግዛታችን ነው የሚል ነው። ለምሳሌ ከሻዕቢያ ጋር የህዝብ ለህዝብ በሚል ስም ግንኙነት የፈጠር ነው ከአብዛኛው ግዛታችን ስለወጣ ነው ግንኙነት የፈጠር ነው። ከፋኖችም ጋር የተግባባ ነው ግዛታችንን በሚመለከት ጥያቄ ስለሌላቸው ነው። እነሱ የለንም ነው የሚሉት። እዛ እኮ እኛ ፋኖ የሚባል የለም፣ ያለው ብልጽግና ነው። ራሳቸው ፋኖቹም እንደዛ ነው። እና እኛ ይህንን አንጠይቅም በሚለው ተግባብተዋል። ለግንኙነታችን መሰረቱ ግዛታችን ነው የሚል ነገር ነው የሚያነሳው በአንድ በኩል። በሌላ በኩል በዚህም ደግሞ ተግባብተናል፣ ከሻዕቢያም ጋር ተግባብተን አብዛኛውን አካባቢ ለቋል። ከፋኖም ጋር በዚህ ጉዳይ ተግባብተናል። ግዛታችንን በሚመለከት ላይጠይቁን እነ ዘመነ ካሴ ተስማምተዋል። ያው እነሱ ፋኖ ይበሉ እንጂ የተስማሙት እነ ዘመነ ናቸው። ቅርብ ጊዜ አማራ ፋኖ በጎንደር ወይም ጎንደር ላይ የሚንቀሳቀሰው የፋኖ አደረጃጀት ያወጣውን መግለጫ ካያችሁ ሁሉንም ፋኖ በዚህ ውስጥ ልታካትቱት አትችሉም። እነ ዘመነ ናቸው እና ከሱ ጋር ያሉት ከሱ ሐሳብ ጋር የሚስማሙ የፋኖ አደረጃጀቶች ምንም የአማኑኤል አሰፋ ንግግር ምንም ወደዛም ወደዚህም ሳይል ምዕራብ ትግራይ እንደሚመለስ ፋኖቹ ተስማምተዋል፣ ወይም እንደማይጠይቁ ቃል ገብተውላቸዋል። በቃ የአካባቢ ወልቃይት ነው የአማራ ነው እንደዚህ የሚባል አይነት ነገር በፋኖ በኩል እንደማይነሳ ማለት እንደማይነሳ የተናገሩ አማኑኤል አሰፋ በዚህ ንግግር ውስጥ ራሱን እያቀረበ ያለው በትግረኛ ነው እያወራ ያለው። ራሳቸውን በጣም ከፍ አድርገው ሌሎቹን በጣም አሳንሰው ነው እያቀረቡ ያሉት። ስለዚህ እኔ የማይመቸኝ ነገር ይሄ ነው። እነሱ ራሳቸውን ተመልከቱ፣ ለትግራይ ህዝብ ፍላጎትና ጥቅም ወይም በትግራይ ህዝብ ፍላጎትና ጥቅም ላይ አንደራደርም የሚል መልእክት ነው ያስተላለፈ ያለው ለራሱ የፖለቲካ ማህበረሰብ። ከሻዕቢያም ጋር ብንስማማም አብዛኛውን ቦታ ለቆ ነው፣ በፈቃዱ ለቆ ነው። ከፋኖም ጋር ምዕራብ ትግራይን በሚመለከት ጥያቄ ላያነሱ ተግባብተን ነው። ብልጽግና ላይ ያተኮር ነው በዚህ ረገድ እንቅፋት ስለሆነ ነው። እያንዳንዱ ግንኙነታችን፣ ትኩረታችን፣ እንቅስቃሴያችን በሙሉ ከትግራይ ህዝብ ፍላጎትና ጥቅም ጋር አብሮ የሚሄድ ነው። በትግራይ ህዝብ ፍላጎትና ጥቅም አልተደራደርንም የሚል መልእክት ነው ያስተላለፈ ያለው። ማዕከላችን እሱ ነው፣ ለዛም ቁርጠኛ ነን የሚል አይነት መልእክት ነው ያስተላለፈ ያለው። ናቸው አይደሉም? ቅድም እንዳየ ነው። ራሳቸውን ግን በዚህ ደረጃ ነው እያቀረቡ ያሉት። በንግግር ደረጃ ራሳቸውን ለዛ ነው እያቀረቡ ያሉት። እነ ዘመነን ውሸታም አድርገው ነው እያቀረቡ። ምክንያቱም እነሱ በአማራ ህዝብ ፍላጎትና ጥቅም አንደራደርም ይላሉ፣ በግልጽ ባይናገሩትም ግን ውሸታም በሏቸው። ውሸታም ናቸው። እቺን ለመደባበቅ አውጡት ተናገሩት ሲባሉ ፍላጎታችንን ጥቅማችንን በሚስጥር ኪሳችን ይዘን አለ ዘመነ ባለፈው ወጡ። ምን በሚስጥር ኪስ ምን አስያዘ? የአማራ ህዝብ ፍላጎትና ጥቅምስ እዚህ ስማች ትንሽ ነው እንዴ? የሳንቲምን ያክል በሚስጥር ኪስ የምትይዘው?
ተራ ነገር ነው በሚስጥር ኪስህ የምትይዘው የአማራ ህዝብ ፍላጎትና ጥቅም። አንድ ራሱን የዚህ ህዝብ ወኪል ነኝ ብሎ የሚያስብ ሰው የዛን ህዝብ ፍላጎትና ጥቅም በሚስጥር ኪሳችን ያዝን ማለት በጣም እኮ አሳንሶ እኮ ስለሚያየው እኮ ደና ኪስ እንኳን አልመረጠለትም እኮ ለአማራ ህዝብ ፍላጎትና ጥቅም። ደና ኪስ እንኳን አልመረጠለትም። የሚስጥር ኪስ። ከዛ ውጪ ለምንስ በሚስጥር ትይዟለህ? እንዴትስ ትይዟለህ በሚስጥርስ? ለዚህ ነው የምታገለው እያልክ ተነስተ የትግሌ መሰረት ይሄ ነው ብለህ መሳሪያ ተሸክመህ ያለ ሰው የአማራን ህዝብ ፍላጎትና ጥቅም ለምንስ ሚስጥር ታደርገዋለህ? ለምንስ ትደብቀዋለህ? ለአንተ ጊዜያዊ ጥቅም ሲባል መደበቅ እኮ ያለብህ ኢንቴንሽንህን ነው። የራስህን ፍላጎት የራስህን ጥቅም ነው እንጂ የህዝብ ፍላጎትና ጥቅም እንዴትስ ይደበቃል? ለምንስ ይደበቃል? አንተ ራስህ በህዝብ ፍላጎትና ጥቅም አሳበህ ማሳካት የምትፈልገውን የራስህን ነገር ደብቅ። የራስህ ነው። ዘመነ እኮ ስልጣን የሚፈልግ አካል እኮ ስለመሆኑ እኮ ሲናገር እኮ አይደብቅም። ግን የአማራን ህዝብ ፍላጎትና ጥቅም ግን በሚመለከት ግን በሚስጥር ኪሳችንን እንያዙ ይላል። ውሸታም ነው። አማኑኤል ነው ያሄደን ያለው። አማኑኤል አሰማችኋለሁ ደግሜ። ተስማምተዋል። ላይ ጠይቁ ተስማምተዋል። እንደውም ቢኖሩበት ኖሮ እዛ ወልቃይት ምናምን እነሱ ቢኖሩ ኖሮ ይወጡልን ሁሉ ነበር እንደማለት ነው። ልክ ሻዕቢያ እንደለቀቀው እነሱም ይለቁልን ነበር። ስለሌሉ ነው። ቦታውን የያዘው ብልጽግና ስለሆነ ነው ምዕራብ ትግራይ ጉዳይ እስካሁን ድረስ ያልተቋጨው እንጂ ፋኖቹ ቢሆኑ ኖሮ ካለን ስምምነት አኳያ ይወጡልን ነበር። ልክ ራያ ላይ እንደሆነ እያለ ነው አማኑኤል አሰፋ። እንደዛ እያለ ነው። እነ ዘመነ ውሸታቸውን ነው። ባይሆን ጄኔራል ተፈራ ማሞ ልክ ነው እያለ ነው። ጄኔራል ተፈራ ማሞ ተግባብተናል፣ በቃ አብረን እየሰራን ነው ብሏል። ውሸታም ናቸው ብቻ ሳይሆን በእኛ ስር ናቸው ሁሉ የሚል መልእክት ነው እያስተላለፈ ያለው። ይሄንን ቪዲዮ ክሊፕ ወይም ይሄንን ዜና ስሰማ አሁን በትግረኛ ነው የተናገረው አማኑኤል አሰፋ። ከፋኖች ጋር ወልቃይት የሚሉትን ጉዳይ ምናምን ላይ ጠይቁ ተስማምተናል ብሎ በግልጽ በአማርኛ ቢናገረው ኖሮ ብዬ አሰብኩ። ማለት እነ ዘመነ ካሴ ምንድነው የሚሆኑት ብዬ አሰብኩ። አስቡት አማኑኤል አሰፋ ወይንም አንድ ከፍተኛ የህወሓት አመራር አደባባይ ላይ ወጥቶ ከፋኖች ጋር በዚህ ደረጃ ተግባብተናል፣ ተስማምተናል፣ እናም አብረን እየሰራን ነው። ልክ ሻዕቢያ እንዳደረገው ከአብዛኛው ወጥቷል አልወጣም ነው ያላቅም። ከአብዛኛው ውሸታቸውንም ሊሆን ይችላል። ቲፒኤልኤፍ ሰዎች እንዳታምናቸው፣ ውሸታቸውንም ሊሆን ይችላል። ሻዕቢያ ወጥቷል ምናምን የሚሉት ያው እነሱም የራሳቸውን ህዝብ እያታለሉ መኖር ስላለባቸው፣ ግን ቢያንስ እንትናቸውን ይጠብቃሉ። ግንኙነትን ምናምን በሚመለከት ትንሽ ደረጃቸውን ከፍ ለማድረግ ለማስወደድ ነገር ይሞክራሉ። እኛ ፍላጎትና ጥቅማችንን በሚመለከት በግልጽ ይናገራሉ። በዚህ ላይ አንደራደርም ይላሉ። ሲዋሹ ራሱ እንኳን ይሄ ህዝቡን የሚያስደስት አይነት ውሸት ነው የሚዋሹት። ኦኬ አሁን ሻዕቢያ ለቀቀ እንዴ በቃ ውሸት እኮ ሊሆን ይችላል፣ ግን ቲፒኤልኤፍ አንድ ድል አምጥቷል አይነት ነገር እኮ ነው እየተናገሩ ያሉት። የፋኖ የነዘመነ ቡድን ነው እንጂ የሚገርም እነሱ
ጥቅማችንን ምናምን በሚስጥር ኪሳችን ከተን ምናምን ይሉሃል። ለምን ትከታለህ? ለምን ትከታለህ? የህዝብ ፍላጎት ጥቅም ኪስ ውስጥ አይከተትም፣ አይደበቅም፣ ግልጽ ነው። አንተ አለክ አይደል እንዴ? አንተን እኮ ሰው ሲያየህ ለአማራ ህዝብ ፍላጎትና ጥቅም እየታገልክ እንደሆነ እኮ ነው የሚያስበህ። በቃ አንተ አትደበቅም። በአንተ እኮ ነው ራሱን እኮ የሚገልጠው የህዝቡ ፍላጎትና ጥቅም እወክለዋለሁ ወይም ይወክለኛል በሚለው አካል እኮ ነው የሚገለጠው። የሚደበቀው የራስህ ኢንቴንሽን፣ የራስህ ፍላጎት ከዚህ ጋር ተያይዞ አሳካዋለሁ የምትለው የራስ ሁሉም ሰው አለው። ምንም ችግር የለውም፣ ትደብቃለህ እሱን። እና የነዘመነ ግን የሆነ የማነስ ነገር አለው፣ የማነስ ነገር አለው። ቲፒኤልኤፎችም አሳንሰው ነው የሚያወሯቸው፣ እነሱ አንሰው ነው የሚያወሩት፣ አንሰው ነው የሚያወሩት። ለምን እንደሆነ አልገባህ ያለኝ ነገር እሱ ነበር። ግን አሁን ግን ስጠይቅ ቅድም ያልኳችሁን አይነት ጥያቄ ስጠይቅ እናንተም ጠይቁ። የቲፒኤልኤፍ ሰው ወጥቶ ከነዘመነ ካሴ ጋር ወይም ደግሞ ሌሎች የተስማሟቸው አይነት ፋኖችን ጠርተው ግዛትን በሚመለከት ላይጠይቁ ተስማምተናል ብለው በግልጽ ቢናገሩ፣ በግልጽ እንደዛ ቢናገሩ የቲፒኤልኤፍ ሰው ነው የምላቸው። እነዘመነ ምንድን ነው የሚሆኑት? ምንድን ነው ሊሆኑ የሚችሉት? እውነት ዘመነ ካሴ ወጥቶ አንድ ያስተባብላል ወይ? ውሸት ነው አልተስማማንም ይላሉ ወይ? ኦኬ ይላል ካልን ቢልስ ይታመናል ወይ? አሁን ላይ ቢልስ ይታመናል ወይ? ዘመነ ካሴ ወጥቶ ውሸት ነው አልተስማማንም ቢል እውነት የሚያምነው ሰው አለ? የቲፒኤልኤፍ አመራር ወጥቶ ከነዘመነ ጋር ግዛት ላይ ጠይቁን ተስማምተናል ቢሉ ውሸት ነው ይባላል ወይ? ውሸታቸውን ነው አማራውን ሊከፋፍሉ አማራውን እርስ በርስ ሊያጋጩ ይባላሉ አሁን ላይ? እኔ አይመስለኝም። የቲፒኤልኤፍ አመራር ወጥቶ ያንን ነገር ቢናገር በግልጽ እርግጠኛ ሆኜ የምነግራችሁ በአማራ የፖለቲካ ማህበረሰብ ውስጥ ያለው አካል በሙሉ ያምናል። ለምን? እነዘመነ ብዙ ርቀት ሄደዋል። ያ የቲፒኤልኤፍ ሰው የተናገረውን ነገር ትክክል ስለመሆኑ የሚያሳዩ ነገሮችን ራሳቸው አድርገዋል። ቲፒኤልኤፍ ሺህ ጊዜ ስሙን የሚጠራውን አካባቢ እነዘመነ ሊጠሩት አይፈልጉም። እነዘመነ ትብብር መፍጠር ግዴታችን ነው ይላሉ። የአማራን ህዝብ ፍላጎትና ጥቅም ደብቀንም ቢሆን እንደዚህ ይላሉ። አቀራረባቸውን ራሱ ካያችሁት የቲፒኤልኤፍ ሰው አማኑኤል አሁን በትግረኛ ነው የተናገረው። በአማርኛ ወጥቶ ተስማምተናል፣ ብልጽግና ነው ችግር አለቅ ያለው እንጂ እኛ ፋኖች አያስቸግሩንም በዚህ ረገድ፣ ምክንያቱም ተግባብተናል ተስማምተናል ብሎ ቢናገር የቲፒኤልኤፍ ሰው ዋሽቷል፣ የአማራን ህዝብ ሊከፋፍል ነው ተብሎ ማንም ሰው አይጠይቅም። ልክ ናቸው ነው የሚባለው፣ እውነት ነው ነው የሚባለው። ያ ንግግር እነዘመነ አንድ ወጥቶ ያስተባብሉታል ወይ? እሱ ራሱ ጥያቄ ነው። ግን ቢያስተባብሉትስ ይታመናሉ ወይ የሚለው እሱንም ጠይቁ። ይህን ስትጠይቁ አንድ ነገር ግልጽ ነው የሚሆነው። እነዘመነ ካሴ ምን ያህል በቲፒኤልኤፍ ቁጥጥር ውስጥ እንደወደቁ ይሄ ነገር ያሳያል። ምን ያህል በቲፒኤልኤፍ ቁጥጥር ውስጥ እንደወደቁ አሁን ላይ አርጉ ያሏቸውን ሁሉ ያስደርጓቸዋል። ምንም ጥያቄ የለው። ዚስ ማች ራሳቸውን ሰጥተዋል። እምቢ ካሉ ቲፒኤልኤፍ አንድ ነገር ብቻ ነው የሚያስፈልገው፣ ወጥቶ ምን እነዘመነ ካሴ ምዕራብ ትግራይ የትግራይ ነው ብለው ተስማምተዋል። ላይ ጠይቁ ተስማምተዋል ቢሉ አበቃ። በአበቃ የነዘመነ ካሴ ጉዳይ አበቃ። አሁንም እኮ
አሁንም እኮ በተወሰነች ደረጃ የአማራን ህዝብ ፍላጎትና ጥቅም ላይ አንደራደርም እያሉ ነገሩን እየዋሹ ነው እንጂ እያስተባበሉት እኮ ያሉት እንዲህ ፍጥጥ ብሎ የመጣ ጊዜ ከዛ በኋላ እነሱ በአማራ የፖለቲካ ማህበረሰብ ዘንድ አሁን በሚያደርጉት አይነት መልኩ ይንቀሳቀሳሉ የሚል ምንም አይነት ግምት የለም። ቅድም ያልኳችሁን ጠይቁ። እኔ ይህንን ዜና ስሰማ ነው ይህ ሰውዬ በትግረኛ ነው ያወራው። ይህንኑ ንግግር በአማርኛ እና የበለጠም ግልጽ አድርጎት ማለት ቦታዎቹን ጠርቶ የኛ ህዝብ እንዲግልጥልጥ ካላለ ነገር አልፈልግም የሚለው በቃ ለዓለም ማለት መፈናፈኛ እንዳይሰጥ አድርጎ በቃ ግልጥ አድርጎ ቢናገረው እነ ዘመነ ካሴ ምንድን ነው የሚሆኑት ብዬ ሳስብ ነው እነ ዘመነ ካሴ በቲፒኤልኤፍ ቁጥጥር ውስጥ ምን ያህል እንደወደቁ የገባኝ። ምን ያህል እንደወደቁ አማኑኤል አሰፋ ያንን ነው አንድ ላይ ያሳይ የፈለገው። ምን ያህል በነ ዘመነ ካሴ ላይ ፓወር እንዳላቸው እሱ አስቦትም ይሁን ፈልጎትም ይሁን ግን ንግግሩ ግን ያን እንድንረዳ የሚያደርግ ነው። ያን እንድናስብ የሚያደርግ ነው። ፋኖች ወይንም ደግሞ ሱፋኖች ስላለ ነው እነ ዘመነ ካሴ እጃችን ውስጥ ናቸው የሚል መልእክት ነው ለትግራይም ህዝብ ያስተላለፈው። ያው ተተርጉሞ ደግሞ ለኛም የተላለፈው ለደጋፊዎቻቸው ማለት ነው። ለቲፒኤልኤፍ ደጋፊዎች ይሄንን ሲሰሙ ኦኬ ፋኖ በቃ ምን ብሏል? ጥያቄ የለኝም። ምን ብሏል? ሰጥቷል፣ አስረክቧል፣ ቁጥጥር ውስጥ ገብቷል። አሁን አርግ የተባሉትን ነገር እነ ዘመነ አናደርግም ቢሉ ምንም ችግር የለባቸው። ምናልባትም ጽሁፍም ሊኖራቸው ይችላል፣ ቪዲዮም ሊኖራቸው ይችላል፣ አስተማማኝ ማስረጃም ሊኖራቸውም ይችላል። ለካ ወደው አይደለም። ያን ማውጣት በቂ ነው። ከዛ በኋላ እነ ዘመነ ካሴ አርበኛ ሊባሉ የሚችሉበት ምንም አይነት ምክንያት አይኖርም። ምንም እና አማኑኤል አሰፋ እሱ ፈልጎትም ይሁን ፈልጎት አይሁን አላቅም። ቲፒኤልኤፍ አካባቢ ላይ ያሉ ሰዎች ትንሽ እንደዚህ የማሰብ ችግር እንዳለባቸው እያሰብኩኝ ስለሆነ ነው። ግን ለደጋፊዎቻቸው እያስተላለፈ ያለው በምዕራብ ትግራይ ጉዳይ የምዕራብ ትግራይ ወደ ትግራይ እንዲመለስ ተስማምተዋል ብቻ ሳይሆን በእነሱ ላይ ዚስ ማች ፓወር አለን የሚል በእነሱ ላይ ይሄን ያክል ቁጥጥር አለን። እኛ አድርጉ የምንላቸውን ባያደርጉ ቀላል ነው። ስማቸውን በቃ እውነታውን ብቻ ተናግረን ከአማራ ህዝብ እንዲፈቱ እንዲለዩ ማድረግ እንችላለን። ራሱ የአማራ ህዝብ እንዲያጠፋቸው ማድረግ እንችላለን እና ተቆጣጥረናቸዋል የሚል መልእክት ነው በደንብ የተላለፈው እና እነሱም ይሄን ያክል ነው የሰጡት። ለዛም ነው ግዴታ ነው ቲፒኤልኤፍ በእኩልነት ማመን ጀመረ። ቲፒኤልኤፍ ነው አሁን ለደረስንበት ነገር ታሪካዊ ውሳኔ ወስኖ ምናምን እንደዚህ ወደ ማለት ሁሉ የተመጣው ይሄን ያክል እጃቸው ውስጥ ወድቀው ነው። ለካ ወድቀው ነው እጃቸው ላይ መመለሻ የለም። እነዚህ አካባቢዎች የአማራ ናቸው። የአማራም ሆነው በቆየት አለባቸው የሚል አካል እነ ዘመነን ካሴ ከመታገል ውጪ ምንም አይነት ምርጫ የለውም። እነ ዘመነ ከቲፒኤልኤፍ መዳፍ መውጣት አይችሉም። በደንብ ገብተዋል።
ምን ጥቅም አግኝተውበት እንደሆነ አላውቅም፣ ግን በደንብ ገብቷል። መውጣት ስለማይችሉም ነው ማሳመን ግዴታ ነው። ማመን ካልተቻለ በተለያየ አይነት መንገድ ሌሎቹን ፋኖች መከፋፈል፣ መበታተን፣ አቅም ማሳነስ ይጠበቅባል። ሰው ነገ ከነገ ወዲያ አትጠራጠሩ። ይሄ አመፀ የተባለው የጎንደር ፋኖ በአመፁ የሚቀጥል ከሆነ አመፁ ምለው እንግዲህ ያው የግድ ነው። የአፋብን ሊቀመንበር ሄዶ ተስማምተው ነው የመጣው። ሰው በሊቀመንበሩ ላይ ያመፀው ማለት ነው። ቀይ መስመሬ ነው ያለው አካል ማለት ነው። በዛው የሚቀጥል የሚጸና ከሆነ አትጠራጠሩ፣ እነ ዘመነ ካሴ የራሳቸውን ሌላም አይነት ነገር ሊወስዱ ይችላሉ። ቲፒኤልኤፍ አርጉ ካለ ያደርጋሉ። ከዛ ውጭ መሆን አይችሉም። በዚህ መጠን ህወሓት እነ ዘመነ ካሴን ተቆጣጥራለች። ለዛ ነው ራሳቸውን ከፍ አድርገው ሲያወሩ፣ ፋኖቹን አሳንሰው ሲያወሩ ምንም የማይመስላቸው፣ ግንኙነቱን በሚመለከት ይበላሻል የሚል ነገር ምንም ነገር ስጋት ውስጥ የማይወድቁት ማለት የፋኖ ኃይል በጣም ነው የሚጠቅማቸው እና ይሄ አካል እኮ ቢያፈነግጥ እንጎዳለን ብለው እንዳያስቡ የሆኑት በደንብ አድርገው ስለተቆጣጠሯቸው እንደማይወጡ እርግጠኛ ስለሆኑ የወጡ ጊዜ ይሄን ብቻ መናገር በቂ ነው። ዘመነ ካሴ እውነቱን ለማስተባበል የፈለገ ቢሆን ሊሳካለት አይችልም። እየተናገሩ እያደረጉት ያለው ነገር እንደሰጡ እንደማይጠይቁ እኔ ቲፒኤልኤፍን ፍላጎት ለማስፈጸምም እንደተዘጋጁ የሚያሳብቅ ካልሆነ በስተቀር ሌላ አይደለም። የአማኑኤል አሰፋን ንግግር ደግማችሁ ስሙት። ስምምነት አፈጻጸም ጋር በተያያዘ አቶ አማኑኤል ቀደም ሲል የኤርትራና የአማራ ኃይሎች እንቅፋት ይሆናሉ ተብሎ በፌዴራሉ መንግስት በኩል መገለጹን በመጥቀስ ሁኔታው እስከ ቅርብ ጊዜ ድረስ ሀቅ ይመስላቸው እንደነበር፣ ነገር ግን እውነታው ከዚህ የተለየ መሆኑን አስረድተዋል። በአሁኑ ወቅት ምዕራብ ትግራይ ወደ ቀድሞ ይዞታው እንዳይመለስ ዋነኛ እንቅፋት እየሆነ ያለው የፌዴራል መንግስት እንጂ የአማራ ኃይሎች አይደሉም ሲሉም ተደምጠዋል። ፋኖም እንደሚታየው ነው የትግራይና የአማራ ህዝብ ወደ ቀደመው ትስስሩ እንዲመለስ አውጆ እየሰራ ነው። የፌዴራል መንግስት ከዚህ ቀደም በሁለቱ ህዝቦች መካከል ፈጥሮት ወደ ነበረው ቁርሾ መመለስ አንፈልግም ብሎ እየሰራ ነው ያሉት አቶ አማኑኤል የኤርትራ ኃይል አብዛኞቹን አካባቢዎች ለቆ መውጣቱንና የህዝብ ለህዝብ ግንኙነት መጀመሩን አንስተዋል። ይህም የሆነው የኤርትራ መንግስት ፈቃደኛ በመሆኑ ነው ሲሉም አክለዋል። ከዚህ በላይ ቲንክ ማረጋገጫ ያለ አይመስለኝም። እንቅፋት የሆነው ብልጽግና እንጂ የአማራ ኃይሎች አይደሉም። ምን እንዲሆን ምዕራብ ትግራይ ወደ ቀድሞ ቦታው እንዲመለስ እንቅፋት የሆነው ብልጽግና እንጂ የአማራ ኃይሎች አይደሉም። ከየት አመጣው ይህን እርግጠኛነት? የሆነው ወዳጆች